እድሜያችሁ ከ20 እስከ 30 የሆነ ወጣቶች እነዚህን መጥፎ ልማዶች አቁሙ። በቅርቡ ነው ከ20ዎቹ የወጣሁት። በደንብ አድምጡ። 20 እስከ 30 ያለው እድሜ አብዛኞቻችን ፕሮዳክቲቭ የምንሆንበት፣ ወጣት የምንሆንበት፣ ትኩስ ኃይል ያለን መስራት መሮጥ የምንችልበት እድሜ ነው። እጅግ በጣም ወሳኝ ታችን እድሜ ነው። ይሄ እድሜ ላይ ማድረግ ያሉብን ነገሮች ካላወቅን ወይም በተቃራኒው በመጥፎ ልምዶች ከተጠመድን፣ በመጥፎ ልምዶች ራሳችንን ከከበብን ቀጣዩ የህይወታችን ምዕራፍ እጅግ በጣም ቀውስ የሞላው ማንፈልገውን አይነት ህይወት ነው የምንሰራውና እዚህ እድሜ ላይ መጠንቀቅ አለብን። ማድረግ የሌሉብንም መጥፎ ልምዶች በዚህ ቪዲዮዎች አካፍላችኋለሁ። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ጊዜያችሁን አታባክኑ። በተቻላችሁ አቅም ጋይስ፣ እኔ መቼ 20 ሞልቶ መቼ 30 እንደሞላኝ አይዶ ነው። በጣም ነው የምትገረሙት። ኢሪስ ቱ ፋስት። በምን ፍጥነት እድሜያችሁ እዛ ላይ እንደሚደርስ አታውቁም። ሰው ጊዜ ማባከን እንዳታስቡት። ጊዜ ጋይስ ወርቅ ምናምን ገንዘብ ምናምን አይደለም። በጣም ከነሱ ነገሮች በላይ ነው። በምንም ተአምር ማታገኙት፣ በምንም ተአምር መልሳችሁ ማትገዙት፣ በገንዘብ ልታገኙት ማትችሉት እጅግ በጣም ቫልዩብል የሆነ ሪሶርሳችሁ ሀብታችሁ ነው። ሰው ጊዜያችሁን ማባከን አቁሙ። የሶሻል ሚዲያ የተጠቀማችሁ የሆነ ማይረባ ጓደኛ ጋር ያላችሁ በተለያዩ መልኩ ጊዜ ማባከን አቁሙ። ብልህ ሁኑ፣ ዋይዝ ሁኑ። ከጠዋት እስከ ማታ የምሰሯችሁ ነገሮች ለዩ። እነዛ ነገሮች ለምፈልገው የወደፊት ማንነቴ ይጠቅሙኛል ወይ ያሳድጉኛል ወይ የሚለውን ወስኑ። ለወደፊት ህይወታችሁ ማይጠቅማችሁ፣ በገንዘብ ማያሳድጋችሁ፣ በገቢ ከፍ ማያደርግ፣ እናንተን የቤተሰባችን ህይወት ማይቀይር ነገር ላይ ምንም አይነት ሰዓት ምንም አይነት ጊዜ እንዳታባክኑ። በተቻላችሁ አቅም ጊዜያችሁን በጣም ተንከባከቡ። ጊዜ የማባከንን መጥፎ ልምድና ባህሪ አጥፉ፣ አስወግዱ ከራሳችሁ። ሁለተኛው ደስታን ወይም ሃፒነስን አታሯሩ። ሃፒነስን አታሳድድ። በጣም መጥፎ እድሜ ነው። አብዛኛው ነገሮች የሚሸውዱን፣ ደስ ወደሚለን ነገር የምንሳብበት፣ ጊዜያዊ ደስታ ወደሚሰጠን ነገር ራሳችንን የምንወስድበት በጣም መጥፎ ፋየር የሚባል ኤጅ ነው ከ20 እስከ 30። በተቻለ አቅም እንዳትሳሳቱ። መጥፎ ልምድ ደስታን አታሳዱ። በተቻላችሁ አቅም ነገ የት ደርሳለሁ፣ ከ5 ዓመት በኋላ የት ደርሳለሁ፣ ከ10 ዓመት በኋላ የት ደርሳለሁ የሚለውን ቁም ነገር ያለበት ቦታ ላይ ተገኙ። ቁም ነገር ያለበት ቦታ ላይ ራሳችሁን አውሉ። ቁም ነገር ያለበት ቦታ ላይ ትኩረታችሁን ኢንቨስት አድርጉ። አብዛኛው ወጣት በሴት በአልኮል በምናምን በሲጃራው በጫቱ የሚታሰርበት መጥፎ የእድሜ ክልል ነው ከ20 እስከ 30። ይህ ጊዜያዊ ደስታን እያሳደዳችሁ ራሳችሁን እንዳትጎዱ። ነገ በጣም የሚቆጫችሁ ጊዜ ይመጣል። ምን አለ 20ዎቼን ባላባክን፣ ምን አለ የዛኔ ያን ሱሳሱስ ባልጀምር ኖሮ የምትሉበት መጥፎ ማትፈልጉት የህይወት ቦታ ላይ ልትገኙ ስለምችሉ ፕሊስ በተቻላችሁ አቅም ጊዜያዊ ደስታን ሪት ከሰርጉ ከህይወታችሁ ነገ ትርጉም የሚሰጣችሁ ህይወታችሁን ቤተሰባችሁን የሚቀይራችሁ ነገር ላይ ፎከስ አድርጉ። ሶስተኛው መጥፎ ባህሪ ስንፍናን አስወግዱ። ጋይስ ሰነፍ መሆን የሌለባቸው እድሜ ቢኖር ከ20 እስከ 30። እኔ በተቻለ አቅም የራሴ ትንሽ የቢዝነስ ጀምሬ 2-3 አድርሻቸዋለሁ እስካሁን ባለው ውስጥ። ጋይስ ሰነፍ ቢሆን ኖሮ የት እንደምገኝ ሳስበው ሰነፍ ጓደኞች የት እንዳሉ ስለማቅ ነው። ስንፍና በፍጹም መገኘት የሌለበት የእድሜ ክፍል ከ20 እስከ 30። ሰነፍ ሚሆን ሚተኛ ሚያረፍድ ሮጋስ ከ30 በኋላ ህይወታችሁ ተበላሽ። ከ30 በኋላ ዝብርቅ የወጣ ነገር ነው። የሰው መሳቂያ ነው የምትሉት። ማይሆን ህይወት ማይሆን ላይፍ ውስጥ ነው ራሳችሁን የምታገኙ። ስንፍና በፍጹም የእናንተ ባህሪ የእናንተ መገለጫ እንዳይሆን ግን እርሳችሁን ነግሳችሁ መከፈል ያለበትን መስዋዕት ከፍላችሁ ቢያንስ የሆነ ቢዝነስ የምትጀምሩት ቅጥርም ከሆነ አሪፍ ደሞዝ ላይ የምትደርሱበት አሪፍ ኔትወርክ ቢውልድ የምታደርጉበት የእድሜ ክልል ነውና ቢያንስ በዚህ እድሜ ሰነፍ ከሆናችሁ ተበላችሁ። ስለዚህ ሰነፍ እንዳትሆኑ ከ20 እስከ 30። አራተኛው ገንዘብ ሰብስቡ፣ እንዳታሾፉ። በምንም ታምር ገንዘብ እንዳትበት። በ5 ብር አግኝ 10 ከቤተሰብ አጎት ሚስት ተቀጥረ የምታገኘው ከቢዝነስ የሚመጣ ገንዘብ ሰብስቡ። ገንዘብ ያዝ አድርጉ። ከዛ በኋላ ነው ኢንቨስት አድርጋችሁ በትክክል ወይ ቢዝነስ ላይ ወይ የሆነ አሪፍ አሴት ላይ አውላችሁ አሪፍ ህይወት መስራት የምትጀምሩት። ከ20 እስከ 30 ከበተናችሁ 30 ላይ ከዜሮ ነው የምትጀምሩት። 30 ላይ ከምንም ነው የምትጀምሩት። በተቻላችሁ አቅም 10 ሺህ ምትሆን 20 ሺህ 100 ሺህ 500 ሺህ 1 ሚሊዮን 20 ሚሊዮን የሚሆን ከ20 እስከ 30 ካገኛችሁ ጥፍ አድርጋችሁ ተንከባክባችሁ ትክክለኛ ቦታ ትክክለኛ አሴስ ላይ የምታውሉበት የህይወታችሁ ክፍል ይሁን። ገንዘብ ማባከን እጅግ በጣም መጥፎ ልማድ ነው። 30 ላይ ከዜሮ ከምትጀምሩ ከታች ከ20 ጀምሮ እንደምን እኛ ብዙ ያልቆጠብኳቸው ገንዘቦች ያላልኳቸው በትክክል ኢንቨስት ያላረኳቸው በተለይ ዩኒቨርሲቲ ውስጥ ገንዘቦች አሉ ያሳዝኑኛል። እሱ ቢኖሩ ኖሮ የት ነበርኩ። ገንዘብ አታባክኑ፣ አታጥፉ፣ ሰብስቡ፣ ያዙ። በተቻላችሁ አቅም አሪፍ ቦታ ኢንቨስት አድርጉ ገንዘባችሁ። ሌላኛው ሶሻል ሚዲያ ኔጌቲቭሊ አትጠቀሙ። በተቻላችሁ አቅም ፐርሰናል ብራንድ ቢውልድ አድርጉ። ይኸው እኔ አሁንም እየተጋጋጥኩ ነው ለዛ ለማድረግ። ፐርሰናል ብራንድ ቢውልድ አድርጉ። ሶሻል ሚዲያ ላይ
ቤዝድ የሆነ ቢዝነስ ጀምሮ ደስ የሚል ዘመን ነው ይሄ ዘመን። በዜሮ ካፒታል ወይም በትንሽዬ ካፒታል ሶሻል ሚዲያን ብቻ በመጀመር ስልካችሁን በመያዝ በትንሽዬ ስልክ ከቻላችሁ ካሜራማን ችግር የለም፣ ስልክ በስልክ በቃ ትልቅ ቢዝነስ ቢውል የምታደርጉበት ፐርሰናል ብራንድ ቢውል የምታደርጉበት እድሜ ነው። ሶሻል ሚዲያ ኔጌቲቭሊ አትጠቀሙ። ኮንቴንት ክሪኤተር ሆኑ፣ ኮንቴንት ፕሮዲሰር ሆኑ። ቁጭ ብላችሁ ኮንሱም የምታደርጉ ሰዎች አትሆኑ። በእናንተ ሰዎች ቢዝነስ እየሰሩ ነው። በእናንተ እይታ ሰዎች ካምፓኒያቸውን እያሳደጉ ነው። ጋይስ ሞኝ አትሆኑ። ከ20 እስከ 30 ብልጥ መሆን ያለባችሁ እድሜ ነው። ሶሻል ሚዲያን ዋይዝሊ ተጠቀሙ። ኔጌቲቭሊ እንዳትጠቀሙ። መጥፎ ባህሪ ነው። ስቶፕ ኢት። ከ20 እስከ 30 ዲሲፕሊን በደንብ አዳብሩ። ዲሲፕሊን እጅግ በጣም የህይወታችሁ ወሳኙ ክፍል፣ ወሳኙ ባህሪ ነው። የሚከብዳችሁን የሚደብራችሁን ግን የሚጠቅማችሁን ነገር ማድረግ፣ የሚከብዳችሁ የሚደብራችሁ የሚያስጠላችሁ ግን ህይወታችሁን ነገ ከ5 ዓመት በኋላ የሚለውጥን ነገር ዛሬ ማድረግ። ዲሲፕሊን ከ20 እስከ 30 ካልተለማመዳችሁ 30 ላይ ሰነፍ ነው የምትሆኑ። 30 ላይ ብዙ ነገሮች ሞክራችሁ አይታችሁ ምናምን የምታደርጉ አይነት ሰዎች አትሆኑም። ሞቲቬሽኑ የሚኖሩ ልጅ እያላችሁ ነው። ኢንስፓይሬሽኑ የሚሆነው ወጣት እያላችሁ ነው። ኢንስፓይሬሽኑ ኢነርጂው ሲኖር ነው ኢንስፓይሬሽኑ የሚኖረው። ከ20 እስከ 30 ኢነርጂያችሁ ሆት የሆነበት የመስራት ፍላጎት፣ የማደግ ፍላጎት፣ ተስፋ ያለ መቁረጥ ኢሞሽን፣ ኢነርጂ ያለበት ጊዜ ነው። በዚህ ጊዜ ዲሲፕሊን መለማመድ እና ከባድ ነገሮችን ማድረግን ማወቅ፣ መለማመድ፣ መረዳት አለባችሁ። ደን ከዛ በኋላ አይከብዳችሁም። ግን ዲሲፕሊንን ከ20 እስከ 30 ካልተለማመዳችሁ 30 ላይ እንደገና ልትጀምሩት ነው። ስታፕ። ስለዚህ ዲሲፕሊንን ተለማመዱ። ሌላኛው መጥፎ ልምድ ተአምር አትጠብቁ። ጋይስ ኢትዮጵያውያን በጣም ችግር አለብን። የሆነ ማጂክ እንዲፈጠር ከሰማይ መና እንዲወድ። ስታፕ። በተቻለ አቅም እድሎችን ክሬተር ኦፖርቹኒቲ ክሬተር አሪፍ ኔትወርክ ይኖር። ኦፖርቹኒቲዎችን ክሬት የምታደርግ እድል የምትፈጥር ስራ የምትፈጥር የሆነ ችግር ፈተህ ገንዘብ ፋይናንስን የምታገኝ ሰው ሁን። ከ20 እስከ 30 ጀስት ኤክስፔክት የምታደርገው እየጸለይክ ምናምን ነገሮች ይወዳሉ የምትል ሰው አትሁን። ከ20 እስከ 30 ፕሊዝ ኦፖርቹኒቲዎች ክሬት የምታደርግ ፈጣሪ። አዲስ ፕሮብሌም አይተህ ማህበረሰብ ውስጥ ያለ አካባቢ ውስጥ ያለን ፕሮብሌም ወደ ኦፖርቹኒቲ የምትቀይር አይነት ሰው መሆን አለብህ። ይሄን ስለዚህ ክሪቲካል ቲንኪንግ ላይ ነው፣ አእምሮ ላይ ነው መስራት ያለብህ። አእምሮ ላይ በደንብ ስራ፣ ማይንድ ላይ በደንብ ስራ፣ እንዳትሸወድ። አእምሮን ሳትገነባ ክሪቲካል ቲንኪንግ ሳይኖር ፕሮብሌም ሶልቨር ሳትሆን ከ20 እስከ 30 ካለፈ you are done brother. So build your mind, build your mindset። እነዚህን መጥፎ ባህሪዎች ከ20 እስከ 30 ካስተካከላችሁ በእርግጠኝነት 30ና ከዛ በኋላ ያላችሁ ህይወት ፈታ ረሃ ብላችሁ የምትኖርበት ይሆናል። በእርግጠኝነት ብዙ ቻሌንጆች አሉ ህይወት ላይ፣ ከባድ ሊሆን ይችላል። ግን መጥፎ ልምዶችን ከልጅነታችን ጀምሮ ካስተካከልን እያደግን ስንመጣ እየበሰለን የነዛ መጥፎ ልምዶች ከህይወታችን መወገድ ደግሞ አሪፍ ውጤትን ኮምፓውንድ አድርገው ይሰጡናል። መጨረሻ ላይ ምርጥ ህይወት ምርጥ ላይፍ እንኖራለን ብዬ አስባለሁ። ከ20 እስከ 30 ዋይዝ ብልጥ ሁኑ ጋይስ፣ ብልጥ ሁኑ። ጊዜው የስማርቶች የሃርድ ወርከሮች አይደለም፣ ስማርት መሆን አለባችሁ። በስማርት በመሆን ውስጥ ሊቅነታችሁን ገንቡ። በቀጣይ አስተማሪ ቪዲዮ እስክንገናኝ ታላቁ ሊቃውንት ሊቅነት ነበርኩኝ። ቤተሰብ መሆናችሁ እንዳትረሱ።